አሁን መከፍትላችሁ ቪዲዮ ርዕሱን እንዳያችሁት ኢየሱስ ላይ ወይም ክርስቶስ ላይ ቀለደው ማን ነው የሚል ነው። ይሄንን ርዕስ ያመጣ ነው ያው ከራሱ ከአክሊል ነው። አክሊል አንድ ቪዲዮ ሰርቷል ሪሰንትሊ። ቪዲዮውን ሙሉን ነው ያመጣ ነው። እኛ ምንም እንቆርጠው ምንጨምረው ምናምን የለም። ያኬ ቪዲዮ መጨረሻ ላይ ያለውን ቪዲዮ ገብታችሁ ሁላችሁም ብታዩት ጥሩ ነው። ኮፒ እኛ ዳውንሎድ አድርገን ቀጥታ ነው ያመጣ ነው እንጂ ምንም የጨመርነው የቀነስነው ነገር የለም። የሰጠው ሐሳብ አለ። የሰጠው ሐሳብ ላይ ደግሞ እኛ ሐሳብ እንሰጣለን ማለት ነው። ኦኬ፣ ስለዚህ ልጀምርላችሁና ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ እና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁ? እሺ፣ ዮኒ ማኛ ጥያቄ ጠይቋል። ይህን አክሊል ነው ቆርጦ ያመጣው መምህር አክሊል። ምን ብሎ ዮኒ ማኛ ጥያቄ ጠይቀ? ገድላትና ድርሳናት ላይ ጥያቄ አለኝ እና አባቶቼ ወንድሞቼ ኑና መልሱልኝ። መልስ ከሌለው ግን እኔ ያው በሎካል ስማችን ጴንጤ ሆናለሁ ወይም ወንጌል አማኝ ሆናለሁ። መልስ ማይገኝ ከሆነ ነው ያለው። ኦብቪየስ ነው። መልስ ማይገኝ ከሆነ ማን ምን ይሰራል? መልስ የሌለው ቤት እዚህ ወንጌላዊ አማኝም ብትሆን መልስ ከሌለ ምን ታደርጋለህ? እዚህ የትኛውም እምነት ተቋም ውስጥ ካለ መልስ ከሌለው የእምነት ተቋም ምንም አታደርግም። በነገራችን ላይ እዛ መልስ ከሌለ የለም ነው በቃ። ስለዚህ መልስ ወዳለበት ነው የምትሄደው። ስለዚህ መልስ ማይኖር ከሆነ እሄዳለሁ ወደ ወንጌል አማኞች አለ ዮኒ ማኛ። ይህንን የተናገረው ክፉ አልተናገረም፣ መጥፎ ነገር አልተናገረም። ስለ ገድላትም ስለ ድርሳናትም ስለምንም ነገር መጥፎ አላወራም። ያለው ምንድነው? መታችሁ ብቻ አስረዱኝ፣ ጥያቄ ያለኝ ወንድሞቼ አባቶቼ እያለ ነው የጠራቸው። እናንተ መልስ ማትሰጡኝ ከሆነ ግን ጴንጤ ሆናለሁ መልስ ማትሰጡኝ ከሆነ ነው ያለው። ሌላ ነገር አልተናገረም። አኬ እሱን አሰማ ከፍቶ። እሺ፣ ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁን? ሰላም ላንተ የሆነ ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚያ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው ዝቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዱ። በክርስቶስ ላይ እየቀለድክ ነው አለው። አሁን በክርስቶስ ላይ እየቀለደ ያለው እንግዲህ ዮኒ ማኛን መሆኑ ነው። በክርስቶስ ላይ እየቀለድክ ነው አለው። እንግዲህ በክርስቶስ ላይ እየቀለድክ ነው የሚለው ግልጽ ነው። አሁን ዮኒ ማኛ ሰሞኑ እንዳያችሁት እሱ ኦፊሻሊ የወንጌል አማኝ ነኝ አላለም። ወደ ወንጌል አማኝ መጥቻለሁም አላለም። ግን ጥያቄዎች አሉኝ፣ ጥያቄዎችን እጠይቃለሁ። ያ ጥያቄዎች የማይመለሱልኝ ከሆነ ግን ወደ ወንጌል አማኝ እሄዳለሁ። እኔ ክርስቶስን ነው ማምነው፣ የክርስቶስ ተከታይ ነኝ። ኦኬ፣ እንደ እግዚአብሔር ቃል ያልሆኑ ነገሮችን ተቀበል አትበሉኝ፣ ሊቀበል አልችልም። እንደ እግዚአብሔር ቃልና እንደ እግዚአብሔር እውነት የሆኑትን ብቻ ነው የምቀበለው። ስለዚህ ጥያቄ መመለስ የምትችሉ ከሆነ መልሱ። እንደውም እኔ ቤት ማትችሉ ከሆነ ያለ በተደጋጋሚ ይናገራል። አትምጡ እኔ ቤትም ከፈለጋችሁ ግን ቪዲዮ ስሩና ሜንሽን አድርጉኝ፣ በየቤታችሁ ቪዲዮ ስሩና መልስ መልሱ ለሚነሱ ጥያቄዎች እያለ እየነገራቸው ነው። ከዛ በኋላ ምን አኬ መልሱ ምንድን ነው? ያው በ1980 ምናምን 70 ቤት እንደነበረ ማስፈራሪያ ነው። ይሄ መጽሐፍ ከተናገርክ ጻድቃን ከሰማዕታት ከተናገርክ ትቀሰፋለህ፣ ሞተህ ታድራለህ፣ ትቆረጣለህ፣ ትዘቀዘቃለህ። እንደዛ ነው። አሁን ምን ማስፈራሪያ መጣ? አይ እንግዲህ ኢየሱስን በጣም አሁን አም ሶሪ ቱ ሴይ ዲስ ግን እሺ ልቶ ምንድነው እያለ ያለው ዮኒ ማኛ እንግዲህ ኢየሱስን እያዋረደው እንደሆነ ማለት ነው። በኢየሱስ ላይ እየቀለደ እንደሆነ በክርስቶስ ላይ አትቀልድ ነው የሚለው። እየቀለድክ ነው፣ ይሄን ሊገባህ ይገባል፣ ስቅስቅ ብለህ ማልቀስ አለብህ ያለው ነው ዮኒ ማኛን። ለምንድን ነው በክርስቶስ ላይ ትቀልዳለህ ያለው? ክርስቶስ ኢየሱስ ብቸኛ አዳኝ ነው። እሱ የዓለም ቤዛ ነው። ዓለምን በሞቱ በደሙ የተቤዠው ሪዴምሽን የመጣው በክርስቶስ ኢየሱስ ደም ነው። እሱ ነው የህይወታችን ቤዛ በማለቱ ኢየሱስ ላይ እየቀለድክ ነው አለው። ክርስቶስ ላይ እየቀለድክ ነው ነው የሚለው። ስለዚህ እንግዲህ ኢየሱስ ማለት አዳኝ ነው ማለት፣ ኢየሱስ የዓለም ቤዛ ነው ማለት፣ እሱ ነው ዋና፣ እሱ ሊልቅ ይገባል ማለት ያው ክርስቶስን መስደብ ነው በመምህር አክሊል ቤት ማለት ነው። በሱ ሃይማኖትና በሱ በመምህር አክሊል ዘንድ እንደዛ ብሎ መናገር ስድብ ነው። ክርስቶስን መስደብ ምን ማለት ነው? ክርስቶስ የዓለም ቤዛ ነው፣ ክርስቶስ የዓለም አዳኝ ነው፣ ክርስቶስን የሚሸፍኑ ማንኛውም ነገር ከህይወታችን ላይ ማስወገድ ይገባናል፣ እሱ ዋና ነው ብሎ መናገር ክርስቶስን ያው ሲል እንደሰማችሁት ማለት ነው። ከራሱ አንደበት ሲል እንደሰማችሁት ክርስቶስን እንግዲህ ዝቅ ማድረግ ነው፣ ክርስቶስን ማዋረድ ነው። ክርስቶስን እንግዲህ እሱ እንደሚለው ከሆነ እንግዲህ ማዋረድ ነው። ኦኬ ሶ
ሀሳቡ ይሄ ነው። እዚህ ጋር ያለው ሀሳብ ማለት ነው። ተረዱ። ቶፒካችን ይሄ ነው። ኦኬ ቶፒካችን ይሄ ነው። ወደ በኋላ ወደ ቶፒካችን ስንመለስ ይሄን ርዕስ አድርገን እንወያያለን። እየገባችሁ ለቶፒኩ ለሰጠነው ርዕስ መልስ የምትሰጡ ከሆነ መልስ ትሰጣላችሁ። ከዚህ በኋላ ቀጥሎ ስለ ገድላትና ድርሳናት የሚናገረውን ነገር እንስማና እንመለሳለን። ገድላትና ድርሳናትን በተመለከተ እንግዲህ ለመጀመሪያ ጊዜ አይደለም አክሊልም ወንድሞቹም እዚህ በሶሻል ሚዲያ የሚያገለግሉት ከሶሻል ሚዲያም ውጭ ያሉት በተደጋጋሚ ገድላትና ድርሳናት ላይ የሚነግሩን ነገር አለ። ገድላትና ድርሳናት እኮ እንደዚህ ናቸው እንደዚህ ናቸው የሚሉት ነገር አለ። እውነት እነሱ እንደሚሉት ነው ወይስ እንደሚሉት አይደለም? እንስማና በጣም ማለት ወደ በኋላ ኤርሚ ሊያሳያችሁ ይችላል። እኔ አንድ ብቻ ምሳሌ ያሳያችኋለሁ። ገድላትና ድርሳናትን በተመለከተ እና አክሊል ሊነግሩን የሚፈልጉት ምንድነው? እሱን እንስማ። ከራሱ ከአክሊል እንስማ። ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲላል ታምር ገድላትና ድርሳናት ያው ያለፈበት ፋሽን ነው እያለ ነው። እንግዲህ የወንጌል አማኞች ሃሌሉያ እያላችሁ ከታች ጻፉ። እንግዲህ ፋሽኑ እንዲያልፍ ነው የተፈለገውን በነገራችን ላይ ኦኬ፣ ፋሽኑ ያለፈበት ነው እያለ ነው። ገድላትና ድርሳናት ፋሽናቸው ሊያልፍ ይገባል ነው የእኛም እኮ ጥያቄ እና ጌታ ይባረክ። ስለዛ ደግሞ ይህን ዘመን ስላመጣ ጌታ ስሙ ይባረክ። ሃሌሉያ እያላችሁ ጻፉ። ፋሽኑ እያለፈ ነው። እሺ የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠችን ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጭ ግን ለምንድነው የተሰጠን? ሰምታችኋል በትክክል ገድላቱ ለምንድን ነው የተሰጠን? ኦኬ ገድላቱን አንብበን ገድላቱ ላይ ያለው ሰው ጻድቅ ማለት ነው ክርስቶስን የመምሰል ህይወቱን ኦኬ አይተን ከሱ ተምረን ደግሞ ክርስቶስን በመምሰል ህይወት እንድናድግ ነው አለ። ገድላትና ድርሳናት ለዚህ ነው የድርሳን ነው እንግዲህ የገድል ዋናው ትምህርት ይሄ ነው። ዋናው ሰውየው ክርስቶስን የመምሰል ህይወት የሄደበትን የክርስቶስን የመምሰሉን ህይወት አይተን እኛም ደግሞ ከዛ ተምረን ክርስቶስን የመምሰል ህይወትን እንድናዳ ወይ ደግሞ ክርስቶስን ወደ መምሰል እንድናድግ ነው አለ። እንዳትረሱ የገድላትና ድርሳናት ይሄ ነው ቁም ነገሩ ይሄ ነው ብለዋል። ቀጥሉ። ሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለም። ለአእምሮ የሚጨንቅ ከሆነ ምን አለ? የመቀበል ግዴታ የለብህም። በነገራችን ላይ መምህር አክሊል ይህንን ለመጀመሪያ ጊዜ አይደለም ዛሬ የተናገረው፣ በጣም በርካታ ጊዜ ይናገረዋል። ቪዲዮ ሰርቶበታል። በደንብ መጀመሪያ ሰሞን ተቃዋሚዎች ብዙ ነበሩት እንደዛ ሲናገር፣ ግን አሁን ብዙ ሊቃውንቱ የሚባሉት እየመጡ ነው። ለአእምሮ የሚጨንቅ ከሆነ አትቀበል፣ የመቀበል ግዴታ የለብህም እያሉ ነው፣ እየተናገሩ ነው። ኦኬ ሁለት ነገር እንዳትረሱ ፕሊዝ። አንዳንድ ሰዎች በጣም የመርሳት ችግር አለባችሁ። አሁን የሰማችሁትን አሁን ትረሳላችሁ። ጥሩ አይደለም። አሁን ልድገምላችሁ። ሁለት ነገር ነው የተናገረው። አንደኛው ገድላትና ድርሳናት ዓላማቸው ምንድን ነው አለ። የገድላት ዓላማ ምንድን ነው? ሰው እዚያ ጻድቅ ወይም ገድሎ የተጻፈለት ሰው ክርስቶስን የመምሰል ህይወቱን አይተን ከሱ ተምረን ክርስቶስን ወደ መምሰል ህይወት እንድናድግ ነው የተጻፈው ብለዋል። አንድ እንዳትረሱ። ሁለተኛ ደግሞ ለአእምሮ የሚጨንቅ ነገር ካለ ከገጠመ አለመቀበል መብት ነው። መቀበል የለብህም ግዴታ ተቀበል የሚል የለም ነው። እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም። የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጭ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆያል። ኦኬ አሁን አኬ ምን አለ? አንድ ነገር እንዳትረሱ። የመጀመሪያ የተናገረው ነገር ምን አለ? እነዚህ ገድላት ወይም ድርሳናት የሚባሉት ገድላትና ድርሳናት ምንድን ነው ዓላማቸው አለ? ዋነኛ ዓላማቸው ያ ጻድቅ ገድል የተጻፈለት ሰው ኦኬ ክርስቶስን የመምሰሉን ህይወት ኦኬ ክርስቶስን እየመሰለ የኖረውን ህይወት አይተን ከሱ ተምረን ክርስቶስን በመምሰል ህይወት እንድናድግ ነው። ኦኬ መጀመሪያው እሱ ነው ሐሳቡ። ሁለተኛ ደግሞ ገድላትና ድርሳናት ላይ ለአእምሮ የሚጨንቅ ነገር ከሆነ በቃ አለመቀበል ነው። አለመቀበል መብት አለ ይላል። አለመቀበል መብት አለ። ኦኬ
እውነት እንደዛ ነው? ገላትና ድርሳናቱ የምር እንደዛ ነው? ገላትና ድርሳናት ላይ የምናገኘው ክርስቶስን የመምሰል ህይወታቸውን ተጽፎ ከዛ በኋላ ደግሞ እኛ ወደ ክርስቶስን ወደ መምሰል ህይወት እንደዛ ነው ገላትና ድርሳናቱ? ሁለተኛ ደግሞ ያለውስ አለመቀበልስ ትችላለህ እንዴ? ገላትና ድርሳናት ላይ ያለ ለአይምሮ የሚከብድ ነገር ካገኘ አለመቀበል ትችላለህ? ሶስተኛ ደግሞ ዋና ነገር አይደሉም የሃይማኖት መመስረቻ አይደሉም የሚለው ገላትና ድርሳናት የዘላለም ሞትና ህይወትን አይደለም እንደሚያወሩት? አሁን እነዚህ ሶስት ነገሮችን በአንድ ላሳያችሁ፣ ሶስቱንም በአንድ ላሳያችሁ። ይቅርታ እርምዬ ተመልሼ ወደ ላይ ከፍ ማለት ነው። በአንድ ላሳያችሁ፣ እዚህ ጋር ሶስቱንም በአንድ ላሳያችሁ። የሚያስጨንቃችሁ ነገር ካገኛችሁ አለመቀበል መብት አላችሁ ብለዋል። አለመቀበል ትችላላችሁ? ኧረ አትችልም ይላል መጽሐፉ። ዞር ብሎ ቆይ ምን እንደሚል ቀጥል። እንዲህ ነው የሚለው፣ ይኸውልህ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ብለው የሚያምኑት የሚያመልኩት የሚናገሩትና የሚያመሰግኑት መስቀሉና ማርያም ከአብ ከወልድ ከመንፈስ ቅዱስ ጋር ትክክል ናቸው ብለው ነው የሚያምኑት። እኩል ናቸው ብለው ነው የሚያምኑት። የሚያምኑትም የሚያመልኩትም የሚናገሩትም የሚያመሰግኑትም እንደዛ ብለው ነው። እውነቱን ብታወሩ አይሻልም ወይ? አክሊል ነገ አንተም በእግዚአብሔር ዘንድ አያስጠይቅህም ወይ? አሁን ዛሬ እንደዚህ ዋሽተህ ምናልባት የሆነ አንድ ሰው እንኳን ቢሰማህና ብለኸው እንደዚህ ነው ምናምነው፣ እንደዚህ ነው ምናመልከው፣ እንደዚህ ካላመንክ ይፈረድበታል የሚለው መጽሐፍ ቤተክርስቲያን በር ላይ በዚህ መጽሐፍ ሲቀበሉት ያ ሰው ከነበረበት እውነት ተነቅሎ በዚህ እውነት በሚመስል እውነት ባልሆነ ግን ወደ ዘላለም ጥፋት ወደሚወስደው ወደ አንተ ጎዳና ቢመጣ በዚህ ሰው ነፍስ አትጠየቅም ወይ? ለምንድን ነው እነዚህን የምትደብቁት? ለምንድን ነው ቴብል ላይ ማታስቀምጡት? ጎበዝ ሃይማኖት አይደለም ወይ? ሃይማኖት ከሆነ ለምን መደባበቅ ያስፈልጋል? ቴብል ላይ አስቀምጡና እንነጋገር። ቴብል ላይ አስቀምጡ። ይሄን ትምህርታችሁን አምጡት ቴብል ላይ። ከዛ በኋላ ሌሎቹንም ትምህርቶች አምጡ፣ እንከራከር በእነዚህ። አይ መከራከሪያ አይደለም፣ እነዚህ መከራከሪያ አይደለም ትላለህ እንዴ? እንደዚህ ካላመንክ ይፈረድብሃል፣ ካመንክ ትድናለህ እኮ ነው የሚለው። አንተ ጋር መጥተው አንድ ሰው አኬኔ የዘላለም ሕይወት አይ የዘላለም ሕይወት ብትወርሰው አምነህ ተጠምቀ ሜሮን ተቀብተ ምናምን ትለዋለህ። ቤተክርስቲያን ግን እንደዛ ነው ወይ የምትለው? አይደለም። የመዳን መንገድ ስልቱ እንዳሉት አባ ገብረ ኪዳን ይኸው እዚህ ጋር እንደዚህ ይላል። በቃ ይኸው እንደዚህ ታምንና ትድናለህ ይላል። ምን ብለህ ካመንክ መስቀሉ ማርያም ከስላሴ አካላት እንዳንዱ አድርገህ ትክክል አድርገህ ከቆጠርክ እኩል አድርገህ ከቆጠርክ ትድናለህ። እንዲህ ማታምን ከሆነ ግን ይፈረድብሃል ይላል። ታዲያ የትኛው ነው ትክክለኛ ትምህርት? አኬ አንድ መለኮት ሶስት አካል የሚለውን ነው አምኜ ነው ምንድን ነው? ወይስ አሁን በቤተክርስቲያናችሁ የሃይማኖት መጽሐፍ ላይ እንዳለው ማርያምም መስቀሉም ከኢየሱስ ጋር እኩል ናቸው ብዬ ሳምን ነው ምንድን ነው? የትኛው ነው እውነት? ይሄንን ደብቁልን ለምን ትላላችሁ? ይሄ ደበቅና በቃ እናንተ የምትፈልጉትን እንንገራችሁ ለምን ትላለ? በዛ መንገድ ዲሲቭ አድርጋችሁ ወደ ጨለማ የምትጠሯቸው ሰዎችስ ጥሩ ይሆንልሃል ወይ? ለአንተስ እንዴ ስራ እኮ ሞልተዋል እኮ ጎበዝ፣ ሰርታችሁ አትበሉም እንዴ ሌላ ስራ? በቃ እነዚህን ነገሮች ካሳፈሯችሁ፣ እነዚህን ነግረን ሰዎችን ወደኛ ማምጣት አንችልም ካላችሁ ለምንድን ነው ማትተዉት እነዚህን ነገሮች? በቃ ከሃይማኖቱ ለምን አትውጡ? ሃይማኖትን ዘግተ ለምን ጥላ አትወጣም? ለምን ህዝቡን ታስታለ? ለምን ይህንን አብረሃት ነግረውም ስትነግረው ለምን ተዋሸዋለ ህዝቡን? አንተ መተው ትችላላችሁ ይላል የቤተ ክርስቲያን መጽሐፍ። ግን እንዲህ ካላመንክ ይፈረድብሃል እያለ ነው። እንደዚህ ማመን አለብህ እያለ ነው። እዚህ ጋር ላቁምና አንድ አስተያየት ብቻ ሰጥቼ ልሂድ። ዮኒ ማኛ ላይ በትልቁ ሁን ኤርምዬ፣ ዮኒ ማኛ ላይ መጀመሪያ ላይ እንደሰማችሁት ምን ብሎ ተናገረ? በክርስቶስ ላይ እየቀለድክ ነው አለው። ለምንድን ነው በክርስቶስ ላይ እየቀለድክ ያለው ዮኒ ማኛን? ዮኒ ማኛን እንዳያችሁት ሰሞኑ በተከታታይ ሁላችንም ወደ እግዚአብሔር እውነት እንመለስ፣ ኢየሱስ ክርስቶስ የዓለም አዳኝ ነው፣ የዓለም ቤዛ ነው፣ ስለኛ ኃጢአት የሞተው ደሙን ያፈሰሰው ስጋውን የቆረሰው ኢየሱስ ክርስቶስ ነው፣ እሱም ብቻ ማምለክ አለብን፣ አይናችን ልባችን ወደ እሱ መነሳት አለበት እያለ እየተናገረ ነው።
ይሄን ማለት በአኬና አኬ ባለበት ቤተ እምነት ክርስቶስ ላይ መቀለድ ነው። እንደዛ ማለት ክርስቶስ ላይ መቀለድ ያልሆነው በእነ አክሊል ቤት ምንድን ነው? ኢየሱስ ክርስቶስን ከአማልክት መካከል እንደ አንዱ አድርጎ መቀበል ነው። አሁን አክሊልን ጠርቼ ኢየሱስን ታምናለህ ወይ ብለው አምነዋለው ነው የሚለኝ አክሊል። በእርግጥም ደግሞ ክርስቶስን አያምንም እንደ አክሊል ያምናል። ክርስቶስን በደንብ አድርጎ ያምናል። እሱም ጓደኞቹም በክርስቶስ ኢየሱስ ያምናሉ። ችግሩ በክርስቶስ ኢየሱስ የማመንና ያለማመናቸው አይደለም። አክሊልና ጓደኞቹ ወይም እሱ የሚያመልክበት ቤት በኢየሱስ ክርስቶስም ያምናሉ፣ በማርያምም ያምናሉ፣ በመላእክትም ያምናሉ፣ በሁሉም ያምናሉ። በቃ እና ኢየሱስ ከአማልክቶች መካከል እንደ አንዱ ነው እንጂ ከአማልክቶች መካከል ብቸኛ አምላክ አይደለም እዛ ቤት። ካልሆነ ምንም ያስቆጣ ነገር ተገኘ እንዴ? ዮኒ ማኛን ከዚህ በፊት ተናግራችሁ ታውቃላችሁ እንዴ? ሌሎች ሶሻል ማህበራዊ ጉዳዮች ላይ ነበር የሚያወራው። አንድ ቀን ስሙን አንስታችሁ አታውቁ። አሁን ኢየሱስ ክርስቶስ የዓለም ቤዛ ነው፣ ኢየሱስ ክርስቶስ የዓለም አዳኝ ነው ማለት ሲጀምር የክርስቶስ ጠላትና አላችሁት። የትኛው ክርስቶስ ጠላት? የሐሰተኛው የሚመጣው ያ የአውሬው የእሱ ኦፍኮርስ ጠላት ነው። ግን የእግዚአብሔር ልጅ ኢየሱስ ከድንግል ማርያም ስጋና ደም ተካፍሎ የተወለደው ያ የዓለም ቤዛ የሆነው የኢየሱስ የእሱ ደግሞ ወዳጅ ነው። እሱንማ እየሰበከው ነው እኮ። እሱማ እንዲሰበክ እኮ 24 ሰዓት እንቅልፉን ትቶ ሰዎችን ኢንቫይት አድርገው እንትን እያለ ነው። ሰው ዋይ ለምን አሁን መስደብ አስፈለገ? እሱ አየ ጠላትነታችሁ ከኢየሱስ ጋር ነው። ውሸት ነው። ኢየሱስ መድኃኒት ውሸት ነው። አምልጧችሁ ሲወጣ ሰምተናል እኮ እንዴት እንደምትጠሉት ኢየሱስን እናውቃለን። ኢየሱስ ነግሮናል። እናንተ ከመምጣታችሁ አስቀድሞ ኢየሱስ ነገረን። ምን ብሎ እንደነገር ታውቃለህ? ዓለም ቢጠላችሁ አትደነቁ፣ ከእናንተ አስቀድሞ እኔን ጠልቶኛልና አለ። ኢየሱስን እኛን የምትጠሉን እኮ ኢየሱስን ስለምትጠሉት ነው እንጂ እኛን ጠልታችሁን ነው እንዴ? አይደለም። እኛን አትጠሉንም። እርግጠኛ ሆኜ የምነግራችሁ እኛን አትጠሉንም። እኔ አሁን ካለውበት የእግዚአብሔር እውነት እግሬን ባነሳ ፈቀቅ ብል እልል ብላችሁ እንደምትቀበሉኝ አውቃለሁ። ኦፍኮርስ በቀይ ወጥ ጌታን ሸጠው የመጡትን ልጆች እንዴት ዘንባባ አንጥፋችሁ እንደተቀበላችሁ አይተናል እኮ። በፊት ግን ትሰድቧቸው ነበር። ለምንድን ነው የምትሰድቧቸው? ዛሬ ለምን እልል ብላችሁ ተቀበላችሁ? አያችሁ፣ እነሱን ትጠሏቸው የነበረው ኢየሱስን ስለምትጠሉት ነው። ኢየሱስን የሚወዱትን ትጠላላችሁ። ኢየሱስ የሚሉትን ታሳድዳላችሁ። ኢየሱስ የሚሉትን ትነቅፋላችሁ። ኢየሱስን የጣሉ ቀን ግን የእናንተ ወዳጅ ይሆናሉ። እናውቃለን። እኛ የኢየሱስ ወዳጅ መሆናችን ያቆመ ቀን የእናንተ ወዳጅ እንደምንሆን እናውቃለን። ምንድነው ክርክሩ? አሁን ዮኒ ማኛን ማንሳት ለምን አስፈልገ? በኢየሱስ ላይ በክርስቶስ ላይ እየቀለድክ ነው ማለት ለምን አስፈልገ? ጥያቄ አለኝ በገድላትና ድርሳናት ላይ ስላለ ነው? ኑ ስለ ኢየሱስ አውሩ ብሎ የወንጌል አማኞችን ስላስገባ ነው? ስለ ኢየሱስ ስለተነገረ? ዮኒ ማኛ ቤት የገቡ ሰዎች እዚህ ጋር አንድም ሰው ከክርስትና ውጭ የሆነ ነገር ሲናገር ሰምቻ አንድም ሰው ሲናገር አልሰማው። ሰዎች ሁሉ አይናቸው ወደ ክርስቶስ ይመለስ፣ ልባቸውን ወደ ክርስቶስ ይመልሱ። ዋናው እሱ ነው፣ አዳኙ እሱ ነው፣ ቤዛው እሱ ነው፣ የሞተልን እሱ ነው፣ የዓለም ምትክ እሱ ነው በተከታታይ እየገቡ ሲናገሩ የነበሩት። ለምን የዚህ እውነት ጠላት ሆናችሁ ትነሳል? ለምን? አየ እናውቃል። ጨለማ መንግስት አለ ከጀርባችሁ። አየ ኢየሱስን ትጠሉታላችሁ። ማስክ ነው። አየ ኢየሱስ ክርስቶስ ምናምን ብላችሁ የምትጠሩት ልክ ዴቪል እኮ እንደዛ እኮ ነው። ሰይጣን እኮ ኢየሱስን በ40 ቀን ወደ ምድረ በዳ ወሰደው ሊፈትነው ይላል አይደል? 40 ቀን እና ሌሊት ከጾመ በኋላ ከዛ በኋላ በነበረው ኮንቨርሴሽን እኮ ጥቅስ እያጣቀሰ ነበረ። ለምን? ሊጥለው እኮ ነው። ግን ጥቅስ የሚጠቅሰው የነበረው እናንተ የምትጠቅሱት ጥቅስ ሰዎችን ዲሲቭ ለማድረግ ነው። አያችሁ፣ ሰዎችን ወደ ጨለማ ነው፣ ወደ ሞት ነው የምትጠሩት። ካዲያ ለምንድን እኔን ለምን ትጠራኛለህ? እኔ አሁን የወንጌል አማኞችን ምን አርጉ ብላችሁ ነው የምትጠሩት? እኔን አሁን እዚህ ያለን የወንጌል አማኞች አለን ገስት ላይ ምን አርግ ነው የምትለኝ? አሁን እኔን ለምንድን ነው እኔን የምትጠራኝ? ወደ ብርሃንና የምትለኝ ምን እያልከኝ ነው? ኢየሱስ ጨለማ ነው እያልክ እኮ ነው። አየ ዴር ኢዝ ዴቪል ቢሃይንድ። አየ ሰይጣን ከጀርባቸው አለ እኮ ምንለው። ለዛ እኮ ነው። ወደ የትኛው ብርሃን ነው የምትጠራኝ? እኔ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። በኢየሱስ ክርስቶስ አምናለሁ። እሱ ከስላሴ አካላት መካከል
ቅድመ ዓለም በመለኮቱ ከአብ ተወልዶ ድህረ ዓለም ደግሞ ከድንግል ማርያም ስጋና ደም ተካፍሎ እንደተወለደ ስለ ሰው ልጆች ሁሉ ኃጢአት እንደሞተ ደሙን እንዳፈሰሰ ስጋው እንደቆረሰ እንደሞተ እንደተነሳ ወደ አባቱ እንዳደረገ ዳግመኛ እንደሚመጣ አምናለሁ። እነዚህ ወንድሞቼ በሙሉ ያምናሉ። እንደ የማንቀበለው የኢየሱስ ትምህርት የማንቀበለው የሐዋርያት ትምህርት አንድም የለም። ለምንድን ነው ወዴት ነው የምትሉን? ለምንድን ነው እኛን መጥራት የፈለጋችሁት? ካደ ወዴት ነው የምትጠሩን? ሁለት ኢየሱስ አለ እንዴ? እኛ ከተቀበልነው ኢየሱስ ውጭ ሌላ ኢየሱስ አለ እንዴ? አለ። አየህ፣ እናንተ ቤት አለ ማለት ነው። እናንተ ቤት አለ ማለት ነው። እኛ እንግዲህ ኢየሱስን ይዘናል። ኢየሱስን አውቀነዋል። ሕይወት ሆኖልናል። በስሙ ድነናል። ለምንድን ነው እኛን የምትጠሩን? ወዴት ነው የምትጠሩን? ምንድን ነው የምታስክዱን? ከዛ ከመጣን በኋላ በጣም ግልጽ ነው። ኢየሱስ ብቻ አትበሉ። አብ፣ ወልድ፣ መንፈስ ቅዱስ ብቻ አትበሉ። ስግደት፣ አምልኮ፣ ውዳሴ የሚገባው አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው አትበሉ። ኑና ለነጣጡስ ለነሚናስና ለነንትና ደግሞ ስገዱ። ለነሱ አጥኑ፣ እነሱን አንግሱ፣ በነሱ ስም ማሉ፣ በነሱ ተጠሩ ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ለምን ከአማልክት መካከል ብቸኛ ነው ትላላችሁ? ከአማልክት መካከል እንደ አንዱ አድርጋችሁ ተቀበሉት እሱን። ሌሎች ደግሞ አማልክቶች አሉ፣ ኑና በላችሁ ላይ አንግሱ ነው አይደል? ጥሪው አይደለም እንዴ? ነው እኮ። እንደዛ እኮ ነው የምታደርጉን። በክርስቶስ ኢየሱስ አምኖን የዳነ የወንጌል አማኝን ና ብለህ የምትጠራው ወዴት ነው የምትጠራው? ወዴት ነው የምትጠራው? ወዴት? ምንድን ነው ምን ሊያገኝ ነው የሚጠራው እንዴ? ሁለት አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አይደለም እንዴ የሚመለከው? ኢየሱስ የእግዚአብሔር ልጅ እንደሆነ ያምናል አይደለም እንዴ? በስጋ እንደመጣ ያምናል አይደለም እንዴ? ስለ እሱ ኃጢአት እንደሞተ እንደተነሳ ያምናል አይደል እንዴ? እሱንም ደግሞ ይናገራል አይደለም እንዴ? ወደ አባቱ እንዳደረገ ዳግመኛም ደግሞ እንደሚመጣ ያምናል አይደለም እንዴ? በስሙ ተጠምቋል አይደለም እንዴ? የጌታ ራትን ይወስዳል አይደለም እንዴ? ካዲያ ወዴት ነው ነው የምትለው? አየ ከአማልክት መካከል እንደ አንዱ አድርገው እግዚአብሔርን ብቸኛ አምላክ አድርገህ አታምልክ ነው አይደለም? ነው እንደዛ እኮ ነው የምታደርጉት። ኖ ቴንክ ዩ። ቀይ ወጥ ጋብዛቸው የወሰዳቸውም ሰዎች ቀይ ወጥ ብርቅ እንዳልሆነ ሲያውቁ ይመጣሉ፣ ተመልሰው ይመጣሉ። ትንሽ ቀይ ወጡን አልፈው ምናምን ሌላ ነገር መብላት ሲጀምሩ ምናምን ለዚህ ነው እንዴ በሬን ያደርኩት ለዚህ ነው እንዳለ ገበሬ ማለት ነው። የዛኔ ወዳቸው እንትን ሲል መምጣታቸው አይቀርም እያለቀሱ ማለት ነው። ቱሌት ካልሆነ እግዚአብሔር ምናልባት ከራራላቸው። ኦኬ ከዚህ እውነት ላይ ምን አድርገህ ነው የምትነቀንቀን እንዴ? ኢየሱስን አስጥለህ ሌላ እና ልስጥ ትለኛለህ? አየህ there is something ስለዚህ ከኢየሱስ ነቅለህ የምትወስደኝ የሆነ ጣዖት ልትጥለኝ ነው፣ ልታሰግደኝ ነው። እንደዛ አይደለም እንዴ? ልዩነታችን ምንድን ነው? እኔ ጴንጤ የሆንኩት ደጋግሜ ተናግሬ ያለው እኔ ጴንጤ የሆንኩበት ሁለት ምክንያት የለኝም። እኔ ጴንጤዎች ጋር ህብረት ማድረገው ጴንጤ ሆኜ የቀረሁት በአንድ ምክንያት ነው። ሁለት ምክንያት የለኝም፣ ሶስት ምክንያት የለኝም። አንድ ምክንያት ነው ያለኝ፣ ጴንጤ የሆንኩበት ምክንያት አንድ ብቻ ምክንያት። ለምንድን ነው ጴንጤ ሆንከው? ለምንድን ነው ከጴንጤ ማትወጣው ኤፍሬም ብትለኝ ምክንያቴ አንድ ነው። ሁለትም ሶስትም አራትም ምክንያት የለኝም። እዚህ ቤት ጴንጤዎች ቤት ንጉስና ባሪያ የተለየበት ቤት ነው። ንጉሱ ንጉስ ነው፣ ባሪያ ባሪያ ነው። እዚህ ቤት ንጉስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይባላል። ከሱ ውጭስ እንዳለ ባሪያ ነው። ባሪያዎቹ ሁሉም ቦታቸውን ይዘዋል። እዚህ ቤት ንጉሱ ቦታውን ይዘዋል። ማንም ሊቀርበው በቅርበት ርቀት እንኳን መቆም አይችልም። እዚህ ቤት ጴንጤዎች ቤት ልዩነቱ እሱ ነው። ሌሎቹ ባሪያዎች ናቸው አልክ ኤፍሬም? የስ ባሪያዎች ናቸው። ሁሉም ፍጥረት ሁሉ የስ ሚካኤል ገብርኤልም፣ አዎ ሚካኤልና ገብርኤል ባሪያዎች ናቸው። እኔ ነኝ እንዲህ ያልኩት። መልአኮች ራሳቸው እኮ ነው የመሰከሩት። ዮሐንስ ሊሰግድ ሲል ተጠንቀቅ፣ እኔ ባሪያ ነኝ እኮ አለው መልአኩ ራሱ። ባሪያ ነኝ ለእግዚአብሔር አለ። የጌታ እናት ማርያምስ ኤፍሬም? የጌታ እናት ማርያም ማለች እኮ ራሷን። አልሰማህም እንዴ? የባሪያይቱን ውርደት ተመልክታልና አለል እንዲ ያለችው። ሁሉም ባሪያ፣ ንጉስ አንድ አብ፣ ወልድ፣ መንፈስ ቅዱስ። አንተ የምትጠራኝ ለምንድን ነው? ና ኤፍሬም ና ወደዚህ። ወዴት? እኛ ጋር በርካታ ዙፋናት አሉ፣ በርካታ ንጉሶች አሉ፣ በርካታ ጌቶች አሉ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስን
ከዙፋኖቹ መካከል የሰጠናቸው ቦታ አለ፣ ሌሎቹም አሉ። እሺ በቃ ለእነሱ እየመጣ ትሰግዳለህ፣ ትዘምራለህ፣ ታጥናለህ፣ በዚህ እውነት ላይ ትኖራለህ። አላደርገው። እኔ እሺ ብል አይምሮ እሺ ብል ሰውነት ስጋዬ እንኳን አይልም። እናንተ በሞት በጨለማ በስራት ውስጥ ነው ያላችሁት። ክርስቶስን እናውቀዋለን ትላላችሁ። አዎ ክርስቶስን ታውቁታላችሁ፣ ሰይጣንም ክርስቶስን ያውቀዋል። መጣ ሆይ ልታጠፋን የእግዚአብሔር ልጅ ብለውታል። ዝም በሉ አላቸው። አውቀውታል። ክርስቶስን ታውቁታላችሁ? አዎ ታውቁታላችሁ። እንዴት ነው የምታውቁት? ነው ከአማልክት መካከል እንደ አንዱ አድርጋችሁ ነው የምታውቁት። ለእናንተ በሚናስና በጣጡስ መካከል እንዳለ ልዩነት በኢየሱስ እና በአንድ በቃ ደሴም ነው። ምንም ልዩነት የለውም። አሁን እኮ ወደዛ ነው እንደዛ እኮ ነው የምትሉ ኑ የምትሉን እንደዛ። ከዚህ እውነት ወዴት ነው የምንሄደው? ሌላ አምላክ አለ እንዴ? ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ አምላክ አለ እንዴ? የትኛውን አምላክ ልናመልክ ነው ወደ እናንተ የምንመጣው? ለኢየሱስ መስገድ አስጠልቶን ነው? ለአብ ለወልድ ለመንፈስ ቅዱስ መዘመር አስጠላን? ለነሚናስና ጣጦስ ልንዘምር እንምጣ ወደና? ኖ። ያን ማሰብ በጀመርኩ ጊዜ እግዚአብሔር ወዲያው ይሰደኝ። በፈለገው መንገድ እግዚአብሔር ወደሱ ይሰደኝ። ማሰብ በጀመርኩ ጊዜ ማለት ነው። አላደርገውም፣ በፍጹም አላደርገውም። በዚህ እውነት ላይ እኖራለሁ፣ በዚህ እውነት ላይ እሞታለሁ። እኔ ለነፍሴ ምስክር አለኝ። መንፈስ ቅዱስ ይባላል። አታውቁትም፣ እናንተ አታውቁትም። ለዘላለም ደግሞ ክርስቶስ ኢየሱስን ካላከበራችሁ በሕይወታችሁ ለዘላለም ሳታውቁት ወደ ዘላለም ጥፋትና ሞት ትሄዳላችሁ። እኛ ለምንናገረውም ለምንኖረውም ለእያንዳንዱ ነገር መልስ አለን። በፍርድ በዛ ቀን ያለው ጳውሎስ፣ ያ ቀን ሲመጣ መልስ አለን። አንተ ከየት አምጥተህ እንደምትመልስ የዛን ጊዜ እናያለን። እኔ ሰማይ ቤት ሲሄድ ሞቼ ሲሄድ ኢየሱስ የዓለም ቤዛ ነው ብለህ አስተምራል ኤፍሬም ቢባል፣ ዳጌ አስተምራ፣ ኤርሚያስ እንደዛ ብለህ አስተምራል ሲል፣ አዎ አስተምር ያለው ለምን አስተማርክ ሲል፣ ይኸው ጳውሎስ ይመስክርልኝ ይላል። ጳውሎስ መጥቶ ይመሰክራል። ይኸው ቃልህ እኮ ይመሰክራል ጌታ ሆይ ብሎ ቃሉን ምስክር አድርጎ ይቆማል። አንተ የዛኔ አሁን ለምትናገረው ለእያንዳንዱ የስንፍና ንግግር ኢየሱስ እንዳለ መልስ ትሰጥበታለህ፣ እንዳለ መልስ ትሰጥበታለህ። ማርያም የዓለም ቤዛ ነች ስትል ከየት አመጣው ስትባል ያኔ ምን መልስ እንደምትሰጥ እናያለን። ሰማይ ቤት ሄደ አዎ ኢየሱስ አማላጅ ነው እላለሁ። እኔ እጠየቃለሁ አንድ ቀን በዚህ አማፒ ስጠየቅ ምንድን ነው ምለው? ሐዋርያው ቅዱስ ጳውሎስ ናና መስክር እላለሁ። እኔ ነኝ ያስተማርኩት ኤፍሬምን የሞተው ከሙታን የተነሳው በአብ ቀኝ ያለው ዘወትር ስለኛ የሚማልደው ብዬ በደንብ አስተምሬዋለሁ። አንተ አማላጅ መካከለኛ አስታራቂ እንደሆንክ አስተምሬዋለሁ ይላል ጳውሎስ። አንተ እንትና መካከለኛ ናቸው፣ አስታራቂ ናቸው፣ አማላጅ ናቸው ብለህ ማንም ምስክር ልጠራ ነው ሰማይ ስትሄድ? እግዚአብሔር ይባረክ። እኔ ጴንጤ የሆንኩበት ቀን አለ ኤርሚያስ፣ እኔም ደግሜ ላለው ጴንጤ የሆንኩበት ቀን ያ ቀን እንዴት የተባረከ ነው። እግዚአብሔር ዘርማን ዘሬን በቃ በዚህ እውነት ላይ ተክሎ ይቅር። ዘርማን ዘሬን በቃ ከዚህ እውነት ፈቀቅ የሚል በዘሬ አይገኝ፣ ወደ ላይ አይገኝ፣ ወደ ታች አይገኝ፣ ወደ ግራ ወደ ቀኝ አይገኝ። በዚህ እውነት ላይ ይሁን ዘርማን ዘሬ ማለት ነው። ኢየሱስ ያዋጣል፣ ለምድር ያዋጣል፣ ለሰማይ ያዋጣል፣ ለሁሉ ነገር ኢየሱስ ያዋጣል። አግኝተነዋል። በዛ እውነት ላይ ለዘላለም እንኖራለን። አትጥሩን፣ ወዴትም አትጥሩን። ስትጠሩን ይገባናል፣ ወዴት እንደምትጠሩን ይገባናል። እኔ መኖሪያ ቤቴ ቁጭ ብዬ አንድ ሰው ከውጭ ከጠራኝ እና ወደ ቤትህ እንሂድ ካለኝ የት ላይ ያስገባኝ እንደሆነ አውቃለሁ። ወዴት ነው ወደ ቤት? እንዴ ቤት ተቀምጬ አንኳኩቶ ጠርቶኝ እና ወደ ቤት ነው መወስድህ ይባላል እንዴ? እንደዛ አይሆንም። አውቃለሁ። አውጥተህ ከቤት ስትወስደኝ የሆነ ቦታ ልትወስደኝ እንደሆነ ይገባኛል። እኔማ ቤቴ ነው ያለሁት እንዴ፣ ጌታ ባለበት በዛ ነው ያለሁት። እኛ የተከተልነው እውነት ትክክለኛነት የምናረጋግጠው አባቶች ካስተማሩን ብቻ ይመስልሃል እንዴ? የእግዚአብሔር እውነት ከነገረንም ብቻ እኮ እንደሱም እኮ አይደለም እኮ። ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል። እኔ እኮ ለቤዛ ቀን የታተምኩበት መንፈስ እሱ እኮ ምስክር እኮ ነው ለእኔ። ብሞት አሁን መንግስተ ሰማይ ገባለሁ ምለው ዝም ብለው የጎረምሳ ፉከራ ይመስልሃል እንዴ? አይደለም እባክህ። እንዳናንተ ደረቅ ፊደል አንብበን መተን እኮ አይደለም ምንጮኸው። መንፈስ ቅዱስ በውስጣችን አለ፣ ይመሰክርልናል እያልኩ እኮ ነው። እኛ ጋር ክርስትና ሕያው ነው። እናንተን አላየንም እንዴ? መምህራኖቻችሁ ስንት መናፍቅ መለስኩኝ፣ ስንት አዳንኩኝ ምናምን የሚለው ሰውዬ
ደገመብኝ፣ በግንባሬ ገባ፣ በአይኔ ገባ እያለ ሲንፈራፈር አላየንም እንዴ? አጋንንት ይዞት ሲንፈራፈር ነፃነት ያልወጡ ራሳቸው ነፃ አውጪዎች እናንተ ጋር ኃይል የለውም ጉልበት፣ ቃሉ እውነት ነው፣ መንፈስ ነው፣ ህይወት ነው። እናንተ ጋር ግን ጉልበት የለውም። ለምን አታውቁትማ? አልተቀበላችሁትም። ቃሉንም አታውቁም፣ ባለቤቱንም አታውቁም። ለዛ ነው በጨለማ እስራት እኮ የታሰራችሁት። ለዛ ነው መምህራኖቻችሁ ላይ ጭምር ሰይጣን እንደፈለገ የሚቀልደው ማለት ነው። እኛ ጋር ና እንዴ ትቀልዳለህ እንዴ? የምድሪቷ ትብታብ እኮ ተፈታ እኮ እግዚአብሔር የወንጌል አማኝን አስነስቶ ስሙ ይባረክ። የሆነች የተበጣጠሰ ኮንጎ ያደረገች፣ የተበጣጠሰ ነጠላ ጫማ ያደረገች፣ የተበጣጠሰ ነጠላ አድርጋ የምትሄድ አንድ ጴንጤ መንገድ ላይ ብታገኝ አቤት አቤት ያላት የእግዚአብሔር ክብር እየተጠራ እየተንኳኳ አይደለም እንዴ? ኑ በቃ ጴንጤዎቹ ጋር ይሞከር ይባላል እኮ። ሄዶ ተንፈራፍሮ አጋንንቱ ሲያስቸግር፣ የሆነ ነገር አጭሰው ሲያስቸግር፣ ጠንቋ ቤት ሄዶ ሲያስቸግር አልወጣ ሲባል በቃ ጴንጤ ያለች እዛ ቤት እዛ ተንኳክቶ ትዬ እንትና እባክዎት ኑ ተደብቆ ለምን አይፈቀድማ? ጴንጤ የዛኔ ኑ ትዬ እንትና በቃ ጴንጤ ገና ሲመጡ መጡብኝ ይላል። በቃ ብትቶ ምናምን ለብሰው እኮ የተቀዳደደ ነጠላ ለብሰው። ለምን? በጠላት ኃይል ሁሉ ላይ ስልጣን ሰጠዋችኋላ። ጌታን ስንቀበል ያን ስልጣን ተቀብለናል። እኛ ጋር ህይወት ነው፣ መንፈስ ነው ቃሉ። እናንተ ጋር ግን ፊደል ነው። ለዛ ነው ያጠፋችሁ። አታውቁትም። ስለ ኢየሱስ ታወራላችሁ፣ ኢየሱስን አታውቁትም። ስለ መንፈስ ቅዱስ ታወራላችሁ፣ መንፈስ ቅዱስን አታውቁም። ስለ አብ ታወራላችሁ፣ አብን አታውቁም እና እሱም አያውቃችሁም እናንተ